ይህ የምስራቅ ሚዲያ ዝግጅታችን ነው። አባቶቻችን በመረጃ የአድዋን ጦርነት ድል አድርገው ሀገርን አስከብረውና ነፃነቷን አጎናጽፈው ቆይተዋል። የአሁኑ ትውልድ ከዛ ምን ሊማር ይችላል? በተለይ መረጃን ለሀገር ግንባታ በመጠቀም ረገድስ ያለው ሚና ምንድነው የሚለውን በዚህ ዝግጅት ልናስዳስሳችሁ ወደናል። የአድዋ ድል መላው ኢትዮጵያውያንን በአንድነት ያሰባሰበና የኢትዮጵያን ማንነት በውል የተንጸባረቀበት ድልም ጭምር ነው። የዛሬ 130 ዓመታት 1888 ዓ.ም ዕለተ የካቲት 23 በእውነቱም ለጥቁር ሕዝቦች ሁሉ የነጻነት ምልክት መሆን የቻለ የድል ቀን ነበር ማለት እንችላለን። ለአድዋ ድል በርካታ ኢትዮጵያውያን አጥንታቸውን ከስክሰዋል፣ ደማቸውን ማፍስሰዋል፣ በጀግንነትም እንዲሁ መስዋዕትነትን ከፍለዋል። ለድሉ የኢትዮጵያውያንን አንድነት የአርበኞች ጀግንነትና ቆራጥነትም ከፍተኛ ሚና የነበረው ስለመሆኑ ታሪክ ምስክርነቱን ይሰጣል። ከዚህ በተጨማሪም የአድዋ ድል ኢትዮጵያውያን አርበኞች በመረጃና በስልታዊ አመራር የበላይነት የተገኘ እንደሆነም በርካታ መጽሐፍትም አስፍረውት እናገኘዋለን። ጳውሎስ ኞኞ አጼ ምኒልክና ኢትዮጵያ በሚለው መጽሐፋቸውም ባሻውሎም ራስ ገብረ እግዚእና የመሳሰሉ ሰላዮችም ከአጼ ምኒልክ አደራ ተቀብለው የጣሊያን ጄኔራሎችን ደካማና ጠንካራ ጎን እንዲሁም አሰላለፋቸውን በማጥናትም ለኢትዮጵያ በቂ መረጃ ያደርሱ እንደነበርም አስቀምጠውታል። ጸሐፊው የአድዋ ድል በኢትዮጵያ በኩል የነበረውን የተሳካ የጦር አደረጃጀት ብቻም ሳይሆን ለድል ዋና መድን የሆነው የስለላ ስራም አንዱ ተግባራቸው ስለመሆኑም አስቀምጦታል። የጦርነቱን ድል ያገኘው ምንም እንኳን የአርበኞች ጀግንነት የነገበየው የነታፈሰና የነባሻህ አቦዬ የጋለ አርበኝነት ቢሆንም የመዋጋት እድል የተገኘው ግን ከምሽግ አልወጣም ብሎ ያስቸገረው የጣሊያን ጦር በእነዚህ ሰላዮች ተታሎ በመውጣቱ ነው በማለትም መረጃ ለጦርነቱ ያበረከቱን አስተዋጽኦም አስቀምጠውታል። ሌላኛው ጸሐፍት ፍስሐ ያዜም በጥቁር ሕዝቦች ታሪክ ውስጥ አንጸባራቂ ድል የተመዘገበበትን የአድዋ ድል ፊት አውራሪ ገበየው ውበት ሰጥተውት እንዳለፉት ሁሉም የሚስማማበት ሆኗል ይላሉ። ባሻውሎም የተባለው ግለሰብም አድዋ ላይ ተአምር የሰራ ኢትዮጵያዊ ሰላይ ነው በማለትም መረጃ ምን ያህል ለድሉ አስተዋጽኦ እንደነበረውም ጽፈዋል። ሰላዩ አጼ ምኒልክ እኔን ሲያዙኝ በእኔ ውስጥ ደግሞ ባራቴሪን ያዝዙት ነበር። የካቲት 22 ሌሊት የጣሊያንን ሰራዊት ይዤ ስገሰግስ አድሬ የካቲት 23 ጧት የጠላትን ሰራዊት በአጼ ምኒልክ እቅፍ ውስጥ አስተኛውት በማለትም እንደተናገሩም ፍስሐ ያዜ ጽፈው እናገኘዋለን። በአድዋ ጦርነት ጣሊያን ዘመናዊ የጦር መሳሪያ እንዲሁም ዘመናዊ የመረጃ ስርጭት ዘዴ ነበረው። በአንጻሩ ኢትዮጵያውያን አርበኞችም የጦር መሳሪያቸው ከጣሊያን በብዙ ያነሰ የመረጃ ስርጭታቸውን ባህላዊ ነበር። ሆኖም በጦርነቱ ኢትዮጵያውያን በመረጃ አጠቃቀምም የበላይ መሆን ችለዋል። ከሕፃን እስከ አዋቂ ለአርበኞች መረጃ ያደርሱ እንደነበርም ነው የሚናገሩት። የታሪክ መምህራኖችና ምሁራኖች እንደሚናገሩትም ገበየው በአድዋ ጦርነት ወቅት መረጃ ከፍተኛ ሚና እንደነበረው ይገልጻሉ። ኢትዮጵያውያን አርበኞች ከሰላዮች የሚያገኙት መረጃ ለድሉ ከፍተኛ አበርክቶ እንደነበረውም ነው የሚናገሩት የታሪክ ምሁራን። በዘመኑ ኢትዮጵያውያን አርበኞች ስለላን ለጦርነት በአግባቡ በመጠቀም ረገድም በአፍሪካ ቀዳሚ ነበሩም ብለዋል የታሪክ ምሁራኖች። የአርበኞቹ የመረጃ አጠቃቀም ስልት ጦርነቱ በድል እንዲቋጭ ካስቻሉት መካከል እንደሆኑም ነው የጠቀሱት። የአድዋ ጦርነት የካቲት 23 ቀን የተካሄደው ታስቦበት ነው የሚሉት የታሪክ ምሁራኖች ሰላዮች ያደረሱት መረጃ የጦርነቱ ቀን ስለመወሰኑ አንዱ ማሳያ ስለመሆኑም ይናገራሉ። ሰላዮች የካቲት 23 እሁድ ቀን ኢትዮጵያውያን በቤተ ክርስቲያን ነው የሚያሳልፉት የሚል የተሳሳተ መረጃ ለጣሊያን ሰራዊት አድርሰዋቸው ስለነበር እንደሚያሸንፉም ተሰምቷቸው ነበር። ነገር ግን በኢትዮጵያ በኩል ቀድሞ በቂ ዝግጅት ተደርጎ ስለነበር የጣሊያን ሰራዊት ያልጠበቀው ነገር አጋጥሞታልም ብለዋል። ከፍተኛ ኪሳራና ሽንፈትም ደርሶበታል። ይህም መረጃ ምን ያህል ወሳኝ እንደሆነ የሚያሳይ ስለመሆኑም ተጽፏል ማለት ነው። በአድዋ ጦርነት ሁሉም ኢትዮጵያውያን ከራስ ጥቅም ይልቅ የሀገርን ጥቅም ያስቀድሙ ነበር። ከሕፃን እስከ አዋቂ ትክክለኛ የጠላትን እንቅስቃሴ የሚያሳይ መረጃ ለኢትዮጵያውያን አርበኞች ያደርሱ እንደነበርም ተገልጿል። በአንጻሩ ለጣሊያን ሰራዊት የተሳሳተ መረጃ ይሰጡ እንደነበር ነው የሚነገረው የኢትዮጵያ ሰላዮች ማለት ነው። ይህም በዘመኑ የነበሩ ኢትዮጵያውያን ስለ መረጃ የነበራቸው ግንዛቤ ከፍ ያለ መሆኑንም ታሪክ ይነግረናል። አባቶቻችን መረጃን ለአድዋ ድል ተጠቅመውበታል። በመረጃ ጠላትን ድልም ነስተውበታል። የአሁኑ ትውልድ ሚዲያንና
መረጃን ለሀገራዊ ግንባታ እንዴት እየተጠቀመበት እንዳለ እንዲሁም ወጣቱ ለኢትዮጵያውያን ብሎ ለዓለም እያደረሱ የሚገኙ ኢትዮጵያውያን የአድዋ አርበኞች አምሳያዎች ናቸው።